ሰሞኑ መነጋገሪያ አዶናይ ከፍልፍሉ ጋር ያላቸው ቀረቤታና ያረጉት ያሉት ነገር እጅግ በጣም እየተነጋገርንበት እያየነው ነው። ፍልፍሉም እንግዲህ አዶናይንም እኛንም ፈታ ዘና ነው እያረገን ያለው። የሆነ የሶሻል ሚዲያ ግሩፖች አሉ ይመስለኛል። እንግዲህ እዛ ግሩፕ ውስጥ ያሲኑም ስላልገባ በላይፍ በማስታወቂያ ምንም እየሰራ አይደለም። ዝም ብሎ ለስሜቱ ለአርቱ ለፍላጎቱ ቪዲዮዎቹን እየተጣጣረ ይለቃል። ሉሊያንስ እኮ ይናገራል አይደል? በቃ ካፉ የሚወጣው ምንም ሼም የለም። ጠብ ነጭ ቁጭ ነው የሚያደርገው። እኔ በንግግሮቹና በቃ በግልጽነቱ በጣም ይመቸኛል። ስለ ነጻነት ወርቅነህ ነፍስ ይማር እያልኩኝ የተናገረው ነገር ያሳለፉት ላይፍ ነጻነት ወርቅነህ እንዴት እንደገለጸው በጣም ስለተመቸኝ ለእናንተ ልጋብዛችሁ ፈለኩ ማለት ነው። እስቲ ሰምተነው እንምጣ ሉሊያንስን ማለት። ሰሞኑ ደግሞ እጅግ በጣም አብዛኛው ህብረተሰብ የሶሻል ሚዲያም ሆነ አብዛኛው ህብረተሰብ እጅግ በጣም የተደሰተበት ነገር ቢኖር ማህደር የፕሮሚስ ቀለበት ታገቢኛለሽ ጥያቄ ተጠይቃ የለቀቀችው ቪዲዮ እሷም እሺ ብላለች። እጅግ በጣም እንኳን ደስ አለሽ በሚል አሪፍ መልእክት ሶሻል ሚዲያው ተጠቅልቋል። ቤተሰቦች ያላችሁልኝ ኑሩልኝ እንደተለመደው እናንተን ቤተሰቦቼን ፈታ ዘና እንዲሁም ቁም ነገር ያዛሉ ብያመንኳቸውን ቪዲዮዎች ከተለያየ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ። አብረን ፈታ ዘና እንዲሁም ቁም ነገር እንድንይዝ በአክብሮት ተጋብዛለሁ ማለት ነው። እኔ ከናንተ የምፈልገው ቪዲዮውን እስከ መጨረሻው ከኔ ጋር ያያችሁ ሀሳብ አስተያየት እየሰጣችሁ እንዲሁም ቪዲዮውን ላይክ አድርጋችሁ ለዚህ ቻናል አዲስ የሆነ ሰው ደግሞ ካለ ቻናሉን ሰብስክራይብ አድርጎ ቤተሰብ እንዲሆን በአክብሮት እየጋበዝኩኝ ወደ ስብስቦቹ እናልፋለን ማለት ነው። What's happening? Hey! አንቺ ወይ ሄለንን ጉድ ሰማሽ? ምንድነው ጉድ? አልሰማሁም እስካሁን ማንም አልነገረሽም? ምንም ኖሬማ እኔ ቁጭ ብለን ሻይ ቡና እያልን እነግርሻለሁ። እኔ ስንት ታሪክ አምልጦ እስቲ እዛ ቁጭ አለሽ ቤተሰቦች። ኧረ ጉድ በል አንቺ በስማምን ነው። ኧረ አስቱካ ጭራሽ ሲኒ ይዛ ነው እንደምትዞረው። አስቴር ወረኛዋ እንዴት ነው እንዴ? እዛው ካልነገረችኝ እስቲ ምን ተዋት ያዳ እኔ መጀመሪያ አይነውው ደስ አላለኝም ነበር። ይሄ እውነትም አስቴር ወረኛዋን ያስብላታል። እውነትም ጭራሽ አስፋልት ላይ ጭራሽ የቡና ሲኒ ይዘሽ እንዴ! ኧረ የወሬ ሱስ ምን ትላላችሁ ቤተሰቦች? እስቲ ሀሳብና አስተያየት ስጡበት። አስቴር ወረኛዋ ብሶባታል። ጭራሽ አስፋልት ላይ ዋት ነይ ያዳ ስሞት አላየውሽም ወይ ሰላም ነህ? ቤተሰቦች ያላችሁልኝ አይደል? ለዚህ ቻናል አዲስ የሆነ ሰው ካለ እንግዲህ ቻናል ሰብስክራይብ እያደረገ ይሄን ምርጥ ቤተሰብ መቀላቀል እንዳለበት እየተናገርኩኝ ቪዲዮንም ላይክ አድርጉት። ከሰሞኑ ደግሞ የምንወደው የምናደንቀው እጅግ በጣም የልጅ አዋቂ የሆነው አዶናይ እንግዲህ ከፍልፍሉ ጋር ተገናኝቶ ፍልፍሉ ደግሞ ከሱ ጋር ሆኖ በቃ በጣም እያሳቀው እየተረበው በቃ ሰሞኑ መነጋገሪያ አዶናይ ከፍልፍሉ ጋር ያላቸው ቀረቤታና ያረጉት ያሉት ነገር እጅግ በጣም እየተነጋገርንበት እያየነው ነው። ፍልፍሉም እንግዲህ አዶናይንም እኛንም ፈታ ዘና ነው እያረገን ያለው። እስቲ የተገናኙ ጊዜ መንገድ ላይ የተጫወቱን ጨዋታ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። የኔ ልጅ የኔ አባት ቤኪ ወይ ለምን ደው ቲክቶክ የሌለ? ቲክቶክ የለማ አለ? ምን ቲክቶክ አካውንት ቲክቶክ ምን ነው? ቲክቶክ አካውንት እንዴት ነህ አባት? ሰላም። ቴንክ ዩ ቲክቶክ አካውንት የለም? ማርያም እስቲ በፊት አዲስ አካውንት እንፍጠራ። አሁን እኮ ቲክቶክ እኮ በቃ በጣም ሀገሪቷን እኮ በቃ የተቆጣጠረ እኮ ነው በቢዝነስ። ቲክቶክ ማለት አጫጭር ቪዲዮዎች ነው የምንለቀው። ሳይቀርቱ አሁን እየተቀረጸ የለ? አዎ አሁን ይሄ ይለቀቃል ማለት ነው። አንዴ ሰላም ልበልሽ ከስራው ውጪ እንዴት ናችሁ? ከቲክቶክ አሪፍ ነው። ቲክቶክ ሰላም በላቸው። ሰላም በልልኝ። የኔ እንዴት ናችሁ? አሪፍ ነው። የኔ አሪፍ ግን ብዙም አይገባኝም። እንዴ አሁን እኔ በደንብ አስረዳህና በቃ በኃይለኛው ትጀምራለህ። እኔን ከማስተማር ስማ ዶክተር ማደደብ ነው የሚቀር። አጭልበት ራስ ከበለጣል መልካምነትን ብቻ ኦ ማይ ጋድ ወይ እኔ ማስተማር ብይድ ማላቀቅ። ሄርሜላ ስቴትስኮፕ ምን አይነት መሳሪያ ነው? ስቴትስኮፕ ስቴትስኮፕ የሙቀት መለኪያ አይደለም።
ጁባ የማን ዋና ከተማ ነች? ዋና ከተማ ሀገር ነች። ጁባ ሀገር ነች። የኤሌክትሪክ ፍሰት መጠን መለኪያ ምን ተብሎ ይጠራል? ዋት የኤሌክትሪክ ፍሰት ቮልትሜትር ባሮሜትር ተማር ልጄ አምፒር ነው የሚባለው። ተማር ልጄ ማራሉ ነኝ ተማር ልጄ ላስተማረ ሰው ግን ቀኑ ጨለማ። ተቀበል። እሺ አረሻሼ ማንቸስተር በጣም ስታስቀኝ ልቤ እስኪተረተር ብራንድ ነኝ እያልክ ወደ ኋላ የምትቀር እኛ ዋንጫ ላይ ነን። አንተ ተደናቆርፍ ገሞሲ ግርሜ ይተገምስ አረሻሼ ማንቸስተር በጣም ስታስቀኝ ልቤ እስኪተረተር ብራንድ ነኝ እያልክ ወደ ኋላ የምትቀር እኛ ዋንጫ ላይ ነን። አንተ ተደናቆር። ኪያ ሮቤል ኪያ ተቀበል ያለ ነው። ተቀበል ኪያ አያገባም ተብሎ ሲታማ ቆይቶ ማስኩን ሰራባቸው የኮሬስ ተኝቶ። ታዋቂው የፊልም አክተር ሻሩክ ካን የንጉስነት ገጸ ባህሪ ተሰጥቶት ፊልሙን ሊሰራ ሲሄድ ታጅቦ ነው። መራር እውነት ይላል። እውነት ነው። ሳምሶን እኮ የማስታወቂያ ባለሙያ እኛ ሀገር ስላሉ ትልልቅ አርቲስቶች እንግዲህ ምንም የላቸውም፣ ለሀገር ግን የሰሩት ውለታ በጣም ከባድ ነው ምናምን ብሎ የውጭ ሀገር ያለውን የአርቲስት የህይወት ኑሮና የኛ ሀገርን የህይወት ኑሮ እንግዲህ ኮምፔር እያደረገ እየተናገረ ነው ያለው። እስቲ በጣም ስለገረመችኝ እቺ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። ሄዶ የራሱ ጠባቂዎች አሉት። ፊልሙን ሰርቶ ሲጨርስ የሚገባው ከቤተ መንግስት የተሻለ ቤት ውስጥ ነው። እንደ ንጉስ ነው የሚኖረው። ሻሩክ ካን 57ኛ ዓመት የልደት በዓሉን ሲያከብር ቁጥር ስፍር የሌለው ህዝብ ቤቱ በራፍ ላይ ተሰልፎ እንኳን ተወለድክልን ብሎ ሊመርቀው ጎረፈ። ለሀገራቸው መሪ እንደዚህ አይሰለፉም። እንደ ንጉስ ሰርቶ እንደ ንጉስ ኖሮ እንደ ንጉስ ይቀበራል። እነሱ ሀገር ይሄ ይቻላል። እኛ ሀገር እንደዚህ ለለፉ በመዋጮ መኪና እየገዛን በኩርቱ ፌስታል መዋጮ ታላላቅ ሰዎችን እየቀበራል እናለን። ሻሩክ ካን ግን ህዝብ በከፈለው ገንዘብ ያፈራው ሀብት 238 ቢሊዮን ብር ደርሷል። ህዝብ ጨብጨባ ብቻ ሳይሆን ለሙያቸው ለክብራቸው ተገቢውን ዋጋ ይከፍላል። እኛ ሰው ሲሞት አልቃሾች ነን። ለማን ብዬ ነው ችግር የምናገረው? ቤተሰቦች ያላችሁልኝ ፈታ ዘና ያላችሁ ነው። ሀሳብ አስተያየት እየሰጣችሁ ነው። ይመቻችሁ። ለዚህ ቻናል ደግሞ አዲስ የሆነ ሰው ካለ አሁንም ሰብስክራይብ ስታደርግ ላይክ አርግ። ቤተሰቦች እወዳችኋለሁ። ከሰሞኑ ሴፉ ሾው ላይ እንግዲህ የምንወደው ኮሜዲያን እየሞከርኩ ነው ብሎ አንድ ሰሞን ላይ የሚሰራው ቪዲዮ እጅግ በጣም አነጋጋሪ የነበረው ኮሜዲያን ያሲኑ ቀርቦ እንግዲህ የራሱን ህይወት ተሞክሮ የደረሰበትን ነገር ግልጽ አድርጎ ሴፉ ሾው ላይ ተናግሯል ማለት ነው። ከዛ ፓርት ላይ እኔ ያሳዘነኝ ነገር በጣም የተናገረው አብዛኞቹ በጣም ልብ ይነካሉ። ስታይ ሀብታም ነኝ ግን ምንም የለኝም 2 ሚሊዮን አካባቢ የሚጠጋ ፎሎወር አለኝ ግን ቪዲዮ ስቀርጽ የነበረው በጓደኛዬ ሞባይል ነበረ ምናምን ያለው ታሪክ ስለ እናቱም የተናገረበት መንገድ እጅግ በጣም ያሳዝናል ማለት ነው። እስቲ ጋብዣችሁ አንዳንድ ሀሳቦች እንወያያለን። ይመቻችሁ። እኔ መስራት እችላለሁ። ወጣት ነኝ። አራያ መሆን አለብኝ። ብርቱ ነኝ። ሰው መስራት እችላለሁ። ማሰራት የሚችሉት ተቋሞች፣ ካምፓኒዎች ያሰሩኝ እሰራለሁ። ጥሩ አቅም አለኝ። አላህ የሰጠኝ ጥበብ አለኝ። አልহামዱሊላህ ሰው ፍቅር አለኝ እና እንደሚቀየር አውቃለሁ። ላላፊ ጊዜ ለማይሆን ነገር ማድረግ አልፈልግም። እየሞከርኩ ነው ስሰራ በቃ አላህ የሰጠኝ ነው እንጂ እኔ በጣም ብዙ ሺህ ስራዎች እኮ በ500 600 ቪዲዮ አለ በገብተህ ብታይ በሚሊዮን የታዩ ግን ምንም ለውጥ አላመጡ። እኔ 1 ሚሊዮን ተከታይ ስገባ ስልክ የለኝም። በሰው ስልክ ነው የምቀርጸው። ኧረ ተው ያ በሰው ስልክ ነው እየቀረጽኩ። ከዛ ሰው አንድ ቀን ይሰጣል፣ በማግስቱ ፊቱን ያጠቁልብሃል። እውነት ነው ያሲኑ። በጣም እኔ የሚገርመኝ ነገር ግን 2 ሚሊዮን አካባቢ የሚጠጋ ፎሎወር አለው የልጅ እንግዲህ ቲክቶክ ላይ ላይቭ ገብቶ ማንንም የሚሰራውን ፍራንኮ መስራት ይችል ነበር። ግን ምንድነው እኔ የተረዳሁት በሶሻል ሚዲያ ጉዳይ ላይ ማለት ነው የየራሱ ግሩፕ ያለው ይመስለኛል። አሁን ለምሳሌ ማስታወቂያ ለሚያሰራ ድርጅት የሆነ ግሩፖችን ያናግራል። እነሱ ናቸው የሚሰሩት። ላይቭ ጌም ደግሞ የሚጫወቱት ጌም ላይቭ ገብቶ ጊፍት የሚሰጣቸው ግሩፕ አለ። ግሩፕ ውስጥ አንተ ካልገባ በጥሰክ 1000 ፎሎወር እንኳን ይዘ ላይቭ ብገባ ማንም ሰው ማንም ጊፍት አይሰጥም።
በግሩፕ ውስጥ መካተት አለብህ። የሆነ የሶሻል ሚዲያ ግሩፖች አሉ ይመስለኛል። እንግዲህ እዛ ግሩፕ ውስጥ ያሲኖም ስላልገባ በላይፍ በማስታወቂያ ምንም እየሰራ አይደለም። ዝም ብሎ ለስሜቱ ለአርቱ ለፍላጎቱ ቪዲዮዎቹን እየተጣጣረ ይለቃል። ሌላ ሰው ፈልጋለሁ። ከዛ አንድ ፍሬንድ እንደውም ምን አለኝ፣ ያሲኖ ያሰው አይፎን አለው ሂድና ተዋወቀው፣ አንተ ጓደኛ ታደርገዋለህ ነገ እንዲቀርጻ ያ እና ግን ይሄን መናገር አልፈልግም፣ ማሳየት አልፈልግም። ምክንያቱም እችላለሁ፣ ቀይራዋለሁ ጊዜው እስኪመጣ በዛ መንገድ ማለፍ አለብኝ። problems are a fuel for growth የሚባል ነገር አረግ ይዘኛ ይተካል ተማሪክ ያ ችግር ያበረታል ማለት ነዳጅ ነው። በቃ ችግር ነዳጅ ነው። በቃ ትክክለኛው ማንነት የምትረዳው ስትቸገር ስታጣ ነው። ሰዎች የሚያስበው ቦታ ሌላ፣ አንተ ያለህበት ላይፍ ሌላ ሲሆን ትንሽ ደስ አይልም። አሁን ስታንድ አፕ ኮሜዲ ትሰራ ያሲኖን ትመስላለህ እኮ ብለኝ ያውቃል ታክሲ ሰልፍ ላይ። ኧረ ተው ያሲኖን ትመስላለህ አንተ መቼም እሱ ከኛ ጋር አይሰለፍ። የመጨረሻ ጥያቄ ላቀርብልህ እስኪ። ከሰሞኑ ደግሞ ቤተሰቦች ሰይፉ ሾው ላይ የቀረበው እጅግ በጣም የምንወደው የአርሰናል ተጫዋች የነበረው ባካሪ ሳኛ እንግዲህ ሆኖ ሰይፉ ሾው ላይ ቀርቦ ኢንተርቪው አድርጎለት በትርጉም ደግሞ ለኛ አቀርቦልን ብዙ ታሪኩን አጫውቶናል፣ ሰምተናል ማለት ነው። ከዛ መካከል ላይ ግን እስቲ ዘንድሮ ማን ዋንጫ ይበላል ተብሎ ተጠይቆ ሰይፉ ጠይቆት የመለሰው መልስ እጅግ በጣም በአርሰናል ጉዳይ ስለተመቸኝ እሱ ለእናንተ ልጋብዛችሁ ፈለኩ ማለት ነው። እስቲ ሀሳብ አስተያየት የሰጣችሁ ላይክ አድርገ ቤተሰብ እስቲ አላረክም እኮ እንደዛ ነው። አንቺም እንደዛው ይመቻችሁ። ስንብት ባካሪ፣ የዘንድሮ የእንግሊዝ ፕሪሚየር ሊግ አሸናፊ ማን የሚሆን ይመስልሃል? ዩናይትድ ፋን ነው በነገራችን ላይ እኔ ደስተኛ አይደለሁም አሁን ባለው የአርሰናል ቡድን ባካሪ። እኔ በቃ በራስ መተማመናቸውን እያደር እያጡት የመጣ ነው ይመስለኝና በአርቴታም እምነት የለኝም ባካሪ። እስቲ ልጠይቅህ፣ ሁሉ ጊዜ ፀሐይ ነው እንዴ? በፍጹም ደመና፣ ዝናብ ምናምን ቀኑ ሁሌ ሞቅ ያለ እና ብሩህ አይሆንም። ደመናም ዝናብም ጭጋግም ይኖራል። ግን በየቀኑ ደግሞ ህይወትን ትወደዋለህ። አንዳንዴ ደግሞ ቶርኔዶ እሱንም ጨምሮ። ግን እስካሁን ጥሩ ነው ያለከው። የሚገርም ፕሮግራም አለ። ቀኑ ምንም ቢሆን እንኳን ቁጭ ብለናል። አንተም ለሰዎች ደስ የሚል ነገር እያስተላለፍክ ነው። ሁሉ ጊዜም ከላይ ሆነ መቀጠል አትችልም። እንደ ስፖርት ቡድንም እንደ ስፖርተኛም ብዙ አካላዊ ልፋትም ይፈልጋል። አሁን ደግሞ በተለይ በጣም ፉክክር አለ። ኔሽንስ ካፕ፣ የዓለም ክለቦች ዋንጫ፣ ሌሎችም ውድድሮች እየተፈጠሩ ነው። ተጫዋቾች ብዙ ይጠበቅባቸዋል። ተፈጥሮን ማሸነፍ በጣም ከባድ ነው። ተፈጥሯዊ ነገሮች ምን መሰለህ፣ የተጫዋቾች ረፍት ማግኘት አለባቸው። ግን በተደጋጋሚ ሲጫወቱ ጫናው ከባድ ነው። አንዳንዴ ሸርተት ማለትም ይገጥማቸዋል። ግን ደግሞ አሁንም ሊጉን ስታየው መሪው ማን ነው? But when I look at the league today, who's on the top? ያው እንግዲህ አርሰናል ዋንጫ ይበላል ዘንድሮ ብሏል። ይሳካውን እናየዋለን። ለነጻነት ወርቅነህ አይለቀስም። ቤተሰቦች ያላችሁልኝ ኑሩልኝ። ከሰሞኑ ደግሞ ቅዳሜ የሻይ ሰዓት ላይ እንግዲህ ሉሊያንስ ቀርቦ ስለ ነጻነት ወርቅነህ የተናገረው ነገር እጅግ በጣም እኔ ውስጤ ስለገባ ስለተመቸኝም ስለገረመኝም የሉሊያንስ እይታ ስለ ነጻነት ወርቅነህ በጣም የሚገርም ነው። ሉሊያንስ እኮ ይናገራል አይደል? በቃ ካፉ የሚወጣው ምንም ሼም የለም። ጠብ ነጭ ቁጭ ነው የሚያደርገው። እኔ በንግግሮቹና በቃ በግልጽነቱ በጣም ይመቸኛል። ስለ ነጻነት ወርቅነህ ነፍስ ይማር እያልኩኝ የተናገረው ነገር ያሳለፉት ላይፍ ነጻነት ወርቅነህ እንዴት እንደገለጸው በጣም ስለተመቸኝ ለእናንተ ልጋብዛችሁ ፈለኩ ማለት ነው። እስቲ ሰምተነው እንምጣ ሉሊያንስን ማለት ነው። ፎከራል እንጂ በጎ ስራ ሰርቶ ሰው ሲሄድ በቀኑ ምነው በጭፈራስ ቢሸኘው ወገኑ ህይወት አይደለም ወይ የመልካም ሰው ሞቱ ለምን ይታዘናል ሄደ ካባቱ። እኔ ብዙ በቁማቸው የሞቱ ሰዎች አውቃለሁ። ከሰውነት ክብር ተነው የሰውነት መንፈሳቸው ወርዶ ስስት ነፍሳቸውን ያከሳቸው ለሰው መስጠትን ያልታደሉ ነጻነት ወርቅነህ እኮ ነው ስሙ። ነጻነት ወርቅነህ የሰው ልጆች አባት ነው። የሀገር ውለታ ያለበት ልጅ ነው። ልጅ የሚወደው ይሄ በልልታ ነጭ ለብሰን በፉከራ በሽለላ ነው እንጂ አሁን ነፂ እንደዚህ ሆኖ አይደለም። ነጻነት አይለቀስለትም፣ ይፎከርለታል። ነጻነት ወርቅነህ በጣም የተከበረ ውድ አርቲስት፣ ኮሜዲ የሚባልን የአርት
ቀልድ የሚባለውን ነገር ያስከበረ ቀልደኛ አይደለም። ነፃነት በጣም ሲሪየስ ነው። ባይዘው ወንድሜ ነው፣ ሰፈሬ ልጅ ነው። በጣም ክብር ያለው አርቲስት፣ ምቀኛ ያልሆነ አርቲስት፣ ሰዎችን የሚወድ ፕሮግራሙ ላይ እንኳን ሲያቀርብ ከተሰጠው የስፖንሰር ገንዘብ ላይ ብር አንስቶ የሚሰጥ የዋህ ልጅ፣ ደሃም አይነጥል። ጓደኝነታችሁ ወንድምነት ነው? ጓደኝነት አይደለም፣ ኧረ ወንድም ነው። እኔ ከቤተሰቦቼ በላይ እሱ ነው የሚወደኝ። ነፃነት ለኔ ይጨነቅልኛል። ሉሊያንስ መቼ ነው አዲሱ አልበምሽ? ሉሊያንስ ባለፈው ላክሽልኝ አሪፍ ነው አልቋል እንዴ? ዘፈን ሳይወጣ ትልክለታለህ? ቅድም ቴሌግራም ላይ ላሳይሽ። እኔና እሱ ምንም የተለያየ ህይወት የለንም። ነፂ ጋር አብረን ኖረናል። ወንድማማች ነን። የሚሳሳልኝ መጥቶ እኮ በር ላይ ሉሊያንስ አለቀ እንደ አልበሙ፣ ሉሊያንስ ክሊፑን ጨረሳችሁት? በዛ ላይ ደግሞ ሰፖርት ያደርገኛል፣ ይሳሳልኛል ማለት ሉሊያንስ በደንብ በላሽ፣ ስቱዲዮ እኮ ትንሽ ብርድ ምናምን የሚለይ ልጅ ነው እና ኩራትና ክብር ይሰማኛል በነፃነት ጉዳይ። እኔ ወደዋለሁ፣ በጣም ነው የምወደው። እስካሁን ግን ሞተ የሚባለው ነገር አልገባኝም። ወይ ብቻዬን ይሆንኩኝ ወዛገብ ይሆናል። አንድ ጉድ ታሪክ የነገረኝ ልንገራችሁ እስቲ። ይህን ታሪክ ከመስማታችን በፊት እስቲ ሰብስክራይብ ያደረገ ሰው ሰብስክራይብ ያርግ፣ ሀሳብ አስተያየት ስጥ፣ ላይክ አንቺም ላይክ እያደረጋችሁ እንግዲህ ይህ ቻናል እንዲያርግ እየራሳችሁን በቃ አስተዋጽኦ ብታደርጉ ደስ ይለኛል ማለት ነው። ሉሊያንስ እንግዲህ ስለ ነፃነት ወርቅነህ ተናግሮ አልጠገበም፣ አልወጣለትም፣ አላምንም መሞቱንም ብሏል አለ ብሏል። በቃ ራሱ በቃ ባመነበት ይሁን በቃ ለሱ ያለውን ፍቅር እንግዲህ በደንብ ነው እየገለጸ ያለው ማለት ነው። ሉሊያንስ ማለት ነው በጣም አጋዡ ነበረ፣ እጅግ በጣም ይዋደዱ ነበረ። አንድ ወቅት ላይ ስለ ጋሽ ጥላሁን በህይወት እያለ ነፃነት ወርቅነህ የነገረው ነገር ሊነግረን ፈልጓል። እንግዲህ ምንድነው የሚለው ነገር አብረን ከእናንተ ጋር እንሰማዋለን ማለት ነው። የትም የለም፣ እስከ መጨረሻው ከኔ ጋር እንድትሆኑ ጋበዝኩ ማለት ነው። በጣም አሪፍ ነው። ነፃነት ወርቅነህ አገር ፍቅር ምናምን ከረምቦላ የተክልላቸው ነበር። እነ ሚኒሊክ ወስናቸው እነ ጥላሁን ሲጫወቱ እና ከህፃንነቱ ጀምሮ ከነሱ ጋር ስላደገ ይነግረኛል። ጥላሁን ገሰሰ ሲሞት አለማየሁ እሸቴ ሲወዛገብ ነበር፣ አልገባውም ነበር የቀብር ስነ ስርዓቱ ላይ በቃ አንዴ ኪሱ ይከታል ምናምንና ምን አለኝ፣ ጥላሁን ገሰሰ የሚገርም ሰው ነው አለ። እነ ታምራት ሞላ፣ ደበበ እሸቱ፣ አለማየሁ እሸቴ በጊዜው የነበሩት ዘፋኞች ኪሳቸውን ሲጎድል ያውቅ ነበር ጥላሁን። ከዛ በኋላ ይዟቸው ይሄዳል የሆነ ናይት ክለብ። ጥላሁን ነው ልክ ጥላሁን ሲገባ ማአት ብር ነው የሚሸለመው። ጥላሁን ጓሮ ይገባና ብሩን ቆጥሮ እኩል ያካፍላቸውና ወዴት እንደሚሄድ አናውቅም፣ ብቻ መኪናውን አስነስቶ ይሄዳል አለኝ ነፃነት ሲነግረኝና የማያውቀው ታሪክ የለም። እንትን ጋሪ ሁሉ ገፋው ነበር እንትናን ጥላሁን እግሩ ከተቆረጠ በኋላ ነፂ እና ከልጅነቱ ጀምሮ ይሄ ደርዝ ያላቸውን አርቲስቶች እያየም ስለሄደ ለዛ ነው አሁን ለትንሹም ለትልቁም አርቲስት ፈገግታውም የሆነት ነው። በጣም ሲሪየስ ነው ባይዘው። ይሄ ነፃነት እኔ ኮሜዲያን ነው የሚባለው ነገር ይደብረኛል። ቀልደኛ አይደለም፣ እንደ አደገኛ ባለቀኔ እኮ በጣም ፍጥነት በጣም እኔ እንጃ ነኝ ነፃነትን አባታችን ልደት ነው፣ ሰርፕራይዝ እናርገ። ሃፒ በርዝዴይ። ከሰሞኑ መነጋገሪያ የሆነው ቲክቶክ ላይ ይሄ ቪዲዮ ነው። የአባቷን ልደት ልታከብር መቃብር ቦታ ሄዳ ሙድ ይዛበታለች። እርግጥ ግን አባቷ ነው እንደዚህ እናቷ ዝም ብላ እንደዚህ ሲላገጥ እንደዚህ ስትል ዞር በይ ከዚህ አትልም። እጅግ በጣም የሚያስጠላ ቪዲዮ ነው። እንዴት ቤተሰቦች ወዴት እየሄድን ያለ ነው? የምንለቃቸው ቪዲዮዎች አረ ቆም ብለን እናስብ። ይሄ እኮ ቪዲዮ ያስጠይቃታል። ሙታንም በመረበሽ ተብሎ ልትከሰስ እኮ ትችላለች እኮ እንዴ! ወዴት እየሄድን ነው? ልጅቷ ግን በጣም የምትደብር ልጅ ነች። እስቲ ቪዲዮን ለማንኛውም ልጋብዛችሁ። ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ሰሊ ኦ አሪዋል ኖ በሉ አንቺ ኖ አሪ ስቶኔት የስ ኬክ ላለመግዛት ብለህ የራስህ ልደት ሄድካ አንተ ወለድ ሙታን ስቅኑ የአባቴ ልደት ነው ዛሬ። it's my dad's birthday. happy birthday. ብሉ ብዬ ልጥራ በረከት ማን የአባቴ ብት
አባቴ ለካሼው አባቴ ይላል። ምን ታስባለህ ስለዚህ መንገድ አባቴ? በጣም ደስ ነው የሚለው። አየን አዲስ መንገድ እኮ ነው። እንዴት እንደሚያሳፍ ስፋቱ ደግሞ አንተ ቺቺኒ እኮ ነው ተወልጄ ያደኩ። አረ አውቀዋለሁ። ዋው በጣም ብዙ ሰው አለ። በጣም ብዙ ሰው አለ ደግሞ ይሄን ሰፈር ደግሞ መንገዱን ስማኝ፣ እዚህ ነው እየተራመደ ያለው። ሳትፈልግ እኮ ሰላም ትባባል ነበር። ለምን ትትሻሻል? ለኮሮና ቢሰሩት ታሪፍ ነው። ለኮሮና የሰሩት ነው የሚመስለኝ። ስማ ይሄ መንገድ ለኮሮና የሰሩት ነው ይመስላል። አዎ አጀ ያካለ ይርቀት አይኔ ጉድ። እነዚህ መኪና እንዴት ነው የተፈቀደላችሁ እዚህ ግን? አጤና ፋጤ እኩል አይደለም። በዚህ ነው ችግር የለውም። በዚህ ነው እውነተኛ ክርስቲያን ኮንክ ቲክቶከሮች ፎሎ የሚያደርግ ሲጠፋ እንዲህ ተጀመረ እንዴ? እስቲ ሌላ ያለው መስቀሉ አለ አይደለ? ነካ አድርገውና መስቀሉን ውሰድ፣ ደስታ በቤት ይግባ። ኮመንት ላይ ትሄድና ምን ትልኛለህ መሰለህ? መስቀል ኃይላችን ነው ብለህ ኮመንት ሰጥልኛለህ። ያራዳ ልጅ ሙስሊም ነህ ወይ? እና ምን ትጠብቃለህ? መስቀሉን አጥፋና አካውንቴን አስልመው እኮ ነው። ኧረ በስመ አብ! እንደዚህ አይነት ፉገራ ከሆነ በቀን 10 እንሰራለን ብሏል ልጅ ሚካኤል። እንዴ ይሄም በሃይማኖት ጭራሽ ይሻላል እንደዛ እያልኩ ያለሁት። አስልመው አካውንቴን ኮመንት ላይ ትገባና ማለት አልহামዱሊላህ ሙስሊም ላደረከኝ ትልልኛለህ። ያራዳል ልጅ ሚካኤል ኦቨርሬትድ ነው የምትል ከሆነ ማለት ነው ኮመንት ላይ ምን ብለህ ጽፍልኛለህ? ስንዜሮ አለው ትሪሊየን ትልልኛለህ። ያራዳል ብራ ካልክ በኋላ ኮመንት ላይ ፕላስ ተጭነህ ምን ትላለህ? ሰብ ብለህ ፉል ስቶፕ። እሺ ሰብ እንዳትረሳት። ፎሎ ላደረገኝ ፎሎ አደርጋለሁ፣ ላይክ ላደረገኝ ላይክ አደርጋለሁ፣ ኮመንት ለጣፈልኝ ኮመንት እጥፋለሁ። ሼር እያደረጋችሁ አሁን ይሄ ውበት ለአንድ ወንድ ብቻ ይገባል ነው የምትሉ? እስኪ ይሄ የሚመስል ውበት ለአንድ ወንድ ብቻ ይገባል ነው የምትሉ? እግዚአብሔር ለ10 ወንድ 10 ትንሽ ነው። ለ100 ወንድ እኮ የሚበቃ ውበት ነው ያስኩት። በስመ የኔ እናት አንቺ ቂጥሽን ለማብቀል ደፋ ቀና የምትይው ስፖርት ቂጥሽን ማብቀል ትቶ አይምሮሽ ላይ ጮማ ማብቀል ጀመረ እንዴ? ምንድነው ሰሞኑን የምታወሪው ሁሉ ዝብርቅርቅቅ ያለ? እውነት ጭራሽ ብለሽ ውበቴ ከአንድ ወንድ ይልቅ ለ100 ወንዶች የሚተርፍ ነው፣ እንዴት ለአንድ ወንድ ብቻ ይሰጣል ምናምን የሚል መግለጫ አወጣሽ። ይሻላል ማነሽ ክዳን የተሰራሽው ለአንድ ድስት እንጂ ለ100 ድስቶች አይደለም። ለማንኛውም የምናወራውን እየመረጥን ብናወራ መልካም ነው ብዬ አስባለሁ። እኔ እኮ እልሻለሁ ቆንጅናሽን ሳላደንቅ አላልፍም በዚህ አጋጣሚ። ግን ተይ አዘባርቂ ነው እየባረቀብሽ ነው። ከወንድ ልጅ የምፈልገው ነገር ቢኖር ማለት ነው ልጅ ብቻ ነው። የምሬን ነው ብላችሁ ልጅ አንድ ልጅ ከወንድ ልጅ ፈልጋለሁ። ሌላ ነገር ከወንድ ልጅ ምንም አልፈልግም። ምንም ማለት ነው። በፑልቶስም ሆነ በኮኔክትም ሆነ በምንም ማለት ነው። እሺ እኔ ቄብ ዶሮ በፈሲውን ልሻ እንደ ዶሮ በጥቼ ለፍሳብሽ። አንቺንስ ማንን በልሽ? ሲንግል ማም እንዳትባይ ነገሮች አለመመቻቸት በመሆኑ ምክንያት ነው ሲንግል ማም የተባሉት። አንቺንሳ ጃምቦ ማምን በልሽ? ምን ነው ቂጤን ቅመሉኝ ጸጉሬን ቆንኑኝ አልሽሳ? ወይ ደግሞ አሊባባ ላይ ታሺ እዛ ላይ ትንሽ ቀነስ ይላል አሉ። ይሄ ምን ይባላል መሰለሽ? ከህብረተሰቡ ከባህልና ከወግ ያፈነገጠ ተብሎ በህገ መንግስታችን በዝባር ቀ አዝብሎ የሚያስቀጣ ነው። ጭራሽ በብሉት ውስጥ ይልኛለሽ። ወንዱ በዚህ ሰዓት አይደለም ሳትጋቢ ልጅ አስወለደኝ ብለሽው ቀርቶ አግብቶ እንኳን እንውለድ ሲባል አይደል እንዴ ትምህርት መማር ፈልጋለሁ አላማ አለኝ ብሎ ላስብበት የሚለው። እንደውም አንድ እውነት ልንገርሽ፣ ቁርጥሽን ወቂ። ወንዱ ፍላይት ሙድ ላይ ነው። ከአገልግሎት መስጫ ክልል ውጪ ነን። ልጅ አምሮኛል አስወልዱኝ ማለት አይደለም ያለብሽ። ሹርፒን ጤን ብሎብኛል ነው ማለት ያለብሽ። ምን የሚሉት ቀልድ ነው? ከስጋው ጾመኛ ነኝ ከመረቆ ወርጉልኝ ጨዋታ። የማህደር ቀን ዛሬ ሲጀምር ቤተሰቦች አላችሁልኝ፣ ኑሩልኝ። ወደ መጨረሻው ቪዲዮዎች እየደረስኩ ነው ማለት ነው። እንግዲህ ከሰሞኑ ደግሞ እጅግ በጣም አብዛኛው ህብረተሰብ የሶሻል ሚዲያም ሆነ አብዛኛው ህብረተሰብ እጅግ በጣም የተደሰተበት ነገር ቢኖር ማህደር የፕሮሚስ ቀለበት ታገቢኛለሽ ጥያቄ ተጠይቃ የለቀቀችው ቪዲዮ እሷም እሺ ብላለች። እጅግ በጣም እንኳን ደስ አለሽ በሚል አሪፍ መልእክት ሶሻል ሚዲያው ተጠቅልቋል። የሷ የማግባት ነገርም እጅግ በጣም አብዛኛው ሰውን ከኔ ጭምር አስደስቶታል ማለት ነው። እንግዲህ ትንሽም ያው ቆየት ብላ ነበረ። መች ነው የምታገቢው እየተባለ እየተጠየቀች ነበረ። እንግዲህ
ከታገስ ከሚስት ትወልዳለህ እንደሚባለው ታግሳ እንግዲህ ከሰሞኑ እንግዲህ በጣም ደስታዋ ፈንጠዝየዋ ሶሻል ሚዲያውን አነጋግሯለች። እጅግ በጣም ደስ ብሎኛል። እሷም ልታገባ ስለሆነ ቀለበትም ስላደረገች እጅግ በጣም ደስ ብሎኛል። እስቲ ምን ነበር የሚለውን ነገር እንዴት ሰርፕራይዝ ልትደረግ ቻለች፣ እንዴት ታገብኛለች ተብላ እንዴት ልትጠየቅ ቻለች የሚለውን ነገር በደስታ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። ማህደር የህይወቷ ትልቁ ደስታ ከፊቷ እንዳለ አልገመተችም ነበረ። ይልቁንም ከስራ ባልደረቦቿ ከቤኪ 4 ኪሎና ከዮኒ ዜማ ጋር በቲክታክ አካውንታቸው በቀን 10 ቪዲዮ ለመልቀቅ ለራሳቸው ቻሌንጅ ሰጥተው በቀን 10 ቪዲዮ ለመልቀቅ ሲጣጣሩና ውሏቸውን ሲያሳዩን እየተመለከትን ነበረ። የማህደር ማለዳ ዛሬ ሲጀምር አንድ የጓደኛዋ ሰርግ እንዳለባት ተነግሯት ነበረ። ለዚህም ፕሮግራም እንግዲህ ልብሷን ለባብሳ ለጓደኛዋ ደስታ በቦታው ስትገኝ ግን የጠበቀችው ቀርቶ ፊት ለፊቷ በዲኮር አሸብርቆ የምትወደው የልቧ ሰው በርከክ ብሎ ድንገት እየታገብኛለሽ ወይ ጥያቄን በርከክ ብሎ በጓደኞቿ በምትወዳቸውና ባልጠበቀችው ሁናቴ ለማህደር ከበደ ያቀርብላታል። ማህደር በዚህ ጊዜ ካለባበሷ ጀምሮ ለዚህ ደስታ ዝግጁ አልነበረችምና ደስታዋ ከእንቧ ጋር እየተቀላቀለ ድንገት ድብልቅልቅ ያለ ስሜት ውስጥ ገባች። አልፎ ተርፎም ሁኔታውን አምና ተቀብላ ፊት ለፊቷ የተንበረከከው የፍቅርና የህይወት አጋሯን ለጠየቀው ምላሽ እሽታዋን ጀባ ብላ ጎንበስ ብላ ከንፈሩን ስማ እሽታዋን በወዳጆቻቸው ፊት ለገሰችው። አልፎ ተርፎም ደስታቸው በቅጡና በወጉ መከበር ነበረበትና ማህደር ጻዳ ልብሷን ከእንደገና ቀይራ መታ ከጓደኞቿ ጋር ይህንን ልዩ ቀን በደስታ ለማክበር በቅተዋል። ከዚያ ቤተሰቦች እኔ እጅግ በጣም ነው ደስ ያለኝ። አብዛኛውም ደስ ብሎታል። ኮሜንት ውስጥ የሱ የለቀቀችው ቪዲዮ ስርም ፎቶ ስርም ገብታችሁ ኮሜንቶች ስታነቡ እጅግ በጣም አብዛኛው ህብረተሰብ በማግባቷ ቀለበት በማረጓ በቃ በጣም ተደስቷል ማለት ነው። ለማህደር እንግዲህ እኔም ተደስቻለሁ። እንኳን ደስ አለሽ፣ መጨረሻውን ያሳምርልሽ፣ በልጅ ደግሞ ተባርካችሁ በቃ እንድታረጁ የኔ ምኞት ነው ማለት ነው። እኔም ደስ ብሎኛል ማለት ነው። አንድ የቀረችን ያልዳርናት ሶሻል ሚዲያ ላይ እሷ ነበረች። እሷም እንግዲህ አግብታለች፣ ደስ ብሎኛል ማለት ነው። ግን ማህደር እስከዛሬ ድረስ እጅግ በጣም ታዋቂ ሆና ሶሻል ሚዲያን እንደፈለገች እየተጠቀመች ባላው ጓደኛዋ እጮኛዋ የህይወት ታሪኳን አመታ ሶሻል ሚዲያ ላይ አላሳየችንም፣ ድብቅ ነበረች። እጅግ በጣም ይሄ ነገር እያስመሰገናት ነው፣ እያስደነቃት ነው ማለት ነው። አስደሳች ዜና ጀርባ ያለው ትልቁ ቁም ነገር ማህደር ለግል ህይወቷ የምትሰጠው ጥንቃቄ ለብዙዎች አዲስ ትምህርት የሰጠ መሆኑ እንደሆነ በስፋት እየተነገረ ይገኛል። ብዙዎች የግል ህይወታቸውን በማህበራዊ ሚዲያ በሚያጋሩበት በዚህ ዘመን ማህደር ግን ትክክለኛው ጊዜ እስኪመጣ ድረስ የፍቅር ህይወቷን በዝምታ መያዟ የሚደነቅ እንደሆነ በማህበራዊ ሚዲያ ላይ ሀሳባቸውን የሚያጋሩ ሰዎች እየገለጹ ነው። ይህ ውሳኔዋ ትዳር ለሰው ማሳያ ሳይሆን ለራስ ውስጣዊ ሰላም የሚደረግ ጉዞ መሆኑን በተግባር እንዳሳየ ተገልጿል። አድናቂዎቿ የሚያከበሩ በስሯ ብቻ ሳይሆን እንዲህ ያለ የበሰለ የህይወት መርህ ስላላት ጭምር እንደሆነ በማህበራዊ ሚዲያ መድረኮች ላይ የተነሳ ነው። በመሆኑም ይህ የቀለበት ዜና ዝም ብሎ የሁለት ሰዎች ጥምረት ሳይሆን በትዕግስትና በምርጫ የሚገኝ ስኬት ምን ያህል ጣፋጭ እንደሆነ ትልቅ ማሳያ መሆኑን ብዙዎች እየተናገሩ ነው። ይህ የደስታ ዜና በማህበራዊ ሚዲያ ገጾች ላይ ይፋ ከሆነበት ቅጽበት ጀምሮ ቁጥራቸው በውል የማይታወቅ የእንኳን ደስ አለሽ መልእክቶችና ልባዊ ምኞቶች እንደ ጎርፍ እየጎረፉላት ይገኛሉ። የሥራ ባልደረቦቿ ቤኪ 4 ኪሎና ዮኒ ዜማ በደስታዋ ተደስተው ጮቤ ሲረግጡ ቪዲዮ አጋርተዋል። ይህም ማህደር በስራዋ ብቻ ሳይሆን በስብዕናዋ በብዙዎች ዘንድ ምን ያክል ተወዳጅና ተከባሪ መሆኗን በግልጽ የሚያሳይ ነው። ሶሻል ሚዲያ ላይ ለመስራት ስታስቡ ሰው ልክ እንደ ጅብ የሚበላችሁ የሚመስላችሁ ሰዎች የማህደር ከበደን ኢንጌጅመንት ቪዲዮ ሄዳችሁ እዩ። ኮሜንት ላይ በጣም ብዙ ሰው ልክ እንደ ራሱ ደስታ ነበር ሲደሰት የነበረው። እንደ ሀገር ደስ ብሎናል፣ እኔ ለማላውቀው ሰው ይህን ያክል እደሰታለሁ ብዬ አስቤ አላውቅም የሚል ኮሜንት ነው የሚበዛውና ሶሻል ሚዲያ ላይ ኦፍ ኮርስ ኔጌቲቭ ሰዎች ይኖራሉ። ነገር ግን እናንተ የትም ማጣቋቸው ሰዎች እንባቸው እስኪመጣ ድረስ የሚደሰቱ ሰዎች አሉ ባይዘውና ሶሻል ሚዲያ ማለት ሁሌ ኔጌቲቭ ነገር ማለት አይደለም። እናንተ ብቻ በተቻላችሁ መጠን ፖዚቲቭ ሁኑ፣ ኦዲየንሶቻችሁን አክብሩ። ኦዲየንሶቻችሁን እንደ ፋራ እያሰባችሁ ሁሌ ድራማና ውሸት ብቻ አትስሩ። የራሳችሁን ሪል የሆነ ማንነት ይዛችሁ ኑ፣ አታስመስሉ። እንደዛ ካደረጋችሁ ኦፍ ኮርስ የሚጠላችሁ ሰው ይኖራል፣ ግን ማአት ደግሞ የሚወዳችሁ ሰው ያለበት ቦታ ነው ሶሻል ሚዲያ። ሶሻል ሚዲያን አትፍሩ ፕሊዝ። What's happening? What's happening? Hey!
እንግዲህ ቤተሰቦቼ የዛሬ ቪዲዮዎቼ እነኝን ይመስላሉ። በቪዲዮዎቹ ፈታ ዘና እንዲሁም ቁም ነገር እንደያዛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባይ ባይ።